በቃ አውቀሽ የለ ሁሉን ታውቂ የለ። ምኑን ነው የማውቀው? ፍቅሬን መውደዴን ነው። ለምንድን ነው እያወቅሽ እንዳላወቀ ምትሆኝ? ለምንድን ነው የኔ ልብ እርር እያለ አንቺ መስክ? አሹ አትበይ ሩመን፣ ዛሬ የመጣው ይምጣ። ሩመን በቃ አፈቅርሻለሁ። በቃ ምን ሀቲ እንኳን አገኘሁሽ። ምን ፈለግሽ? የዳይመንድ እና የኪንጎ ቤት የት ነው? ዳይመንድን የራስሽ ጉዳይ እንደፈለግሽ አድርጊ። ኪንጎ ምን ይሰራልሻል? አይ እሱን አልፈልገውም፣ ኪንጎን አልፈልገውም። ማን ስለሆንሽ ነው የማትፈልጊው? ቅምጥል ምን ሆነሽ ነው? አንዴ ለምን ፈለግሽ ነው? አንዴ ለምንድን የምትፈልጊው? አንዴ ማን ስለሆንሽ ነው የምትፈልጊው? ምን ሆነሽ ነው? አሁን ወሬ አታብዢ፣ በቃ አትቅበጪ። አሁን የመጣሁት ደግሞ ቤቱ ስለተፈጠረው ነገር ልጠይቅሽ። ስለ እነሱ ምንም አትጠይቀኝ ዴቭ። ለምንድን ነው የማልጠይቅሽ? እስኪ ንገሪ፣ ለምንድን ነው የማልጠይቅሽ? በደንብ ጠይቅሻለሁ። እሺ ምንድን ነው ፍላጎትሽ? እየጠበኩሽ ነው ቤዛ። ይቅርታ ዶክተር። ቤዛ ለእኔ ሳይሆን ለራስሽ ይቅርታ ጠይቂ። እኔን ሳይሆን ቤዛን ያታለልሻል። እኔ ደግሞ ሁሉም ነገር ቀድሜ ያውቄ ነበር። አሹ ምን ሆነሃል? ምንድን ነው ሲያስቀየምኩ ነገር አለ? አሹ አሁን እያበሳጨኸኝ ነው። ምን አበሳጨኝ? ራስሽ አይደል እንዴ አልፈልግም ያልሽ? ምኑን አልፈልግም ያልኩት? ሁሉንም አውቃለሁ፣ ግን መረዳት የምፈልገውን ነገር ብቻ ነው የምረዳው አላልሽኝም? እናማ ከማይረዳኝ ሰው ጋር ንግግር የለኝም። ጨርሻለሁ። አሹ ሮማን፣ ቆይ ከዚህ በላይ ምን ልሆንልሽ? በቃ ሰው ነኝ፣ ተያዙ። ከዚህ በላይ ምን ልሆንልሽ? ላስረዳሽ ሞከሩ፣ ግን አንቺ አትረጅም። እየጮክብኝ እኮ ነው። ተረጋጋ። አዎ እጮኻለሁ። ስንቴ ላስረዳሽ ሞከሩ፣ ግን አንቺ አትረጅም። እያወቅሽ እንዳልገባሽ ለምንድን ነው የምትሆን? ተረጋጋሹ። አልረጋጋም። በቃ አውቀሽ የለ ሁሉን ታውቂ የለ። ምኑን ነው የማውቀው? ፍቅሬን መውደዴን ነው። ለምንድን ነው እያወቅሽ እንዳላወቀ ምትሆን? ለምንድን ነው የኔ ልብ እርር እያለ አንቺ መስክ? አሹ አትበይ ሩመን፣ ዛሬ የመጣው ይምጣ። ሩመን በቃ አፈቅርሻለሁ። በቃ ምን? ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አዳይ ድራማ አፍቃሪያን በሙሉ ሰራተኛዋ አዳይ ክፍል 171ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 171 ቶሎ ይለቀቅልን ማለት እንዳትረሱ። ግን ከዛ በፊት ለተዋሕዶ እምነት ተከታዮች በሙሉ እንኳን ለዓመታዊ ቅዱስ ገብርኤል በዓል በሰላም አደረሳችሁ ለማለት ወዳለው እና ወደ አዳይ ድራማ ስንመለስ በባለፈው ክፍል 170 ላይ እንዳያችሁ ከሆነ ለሊ በጣም ታማ ነበር። እናም ለሊ ያው ትሞታለች ብለን በጣም ሰግተን ነበር። ነገር ግን ማዘሯ ቤት ስትደርስ ለሊ ወድቃ ነበር። እናም ማዘሯ ቶሎ ብላ ለዶክተሩ ደውላ እንግዲህ ዶክተሩ እንዲደርስ አድርጋለች። ለሊም ያው ከሞት ተርፋለች ማለት ይቻላል። ነገር ግን ለሊ አሁን ላይ ከሞት ተርፋለች። እስቲ ለሊ ከሞት ስለተረፈች ደስ ያላችሁ ኮመንት ላይ እየገባችሁ ደስ ብሎናል ማለት እንዳትረሱ። እና ውድ የቻናሌ ቤተሰቦች አሁን ላይ እንግዲህ የለሊ ጤና ሁኔታ በጣም አስጊ ደረጃ ላይ ነው ያለው። ስለዚህ እስቲ የለሊ ስቃይ ይብቃ የምትሉ ኮመንት ላይ ይብቃ ማለት እንዳትረሱ። እንደኔ ሀሳብ ከሆነ ለሊ ብትድን በጣም አሪፍ ይመስለኛል። በዚህ ሁኔታ ባትቀጥል እላለሁ። እስቲ የእናንተ ሀሳብ አስተያየታችሁ ምን ይመስላል የሚለውን ኮመንት ላይ አስቀምጡልና አብረን የምናየው ይሆናል። ወደ ቻናል ቤተሰቦች እንግዲህ ለሊ በጣም መታመሟን ያው አሁን ላይ ባቡሬም አውቋል። እንግዲህ ባቡሬ በጣም ተጨንቆ ነበር። በተደጋጋሚ ዶክተሩ እንግዲህ በማስፈራራት ቢጠይቀውም ዶክተሩ ለመናገር ፈቃደኛ አልነበረም። በዛ ጉዳይ እንግዲህ እኛም በጣም ተናደን ነበር። እንግዲህ አሁን ላይ ለሊ የሚያስፈልጋት ባቡሬ ብቻ ነው። ስለዚህ ለባቡሬ እውነታውን መናገር ነበረበት እንጂ መደበቁ አስፈላጊ አይደለም። ቢሆንም ግን ዶክተሩ ስለደበቀ በሰዓቱ በጣም ተበሳጭተን ነበር። አሁን ላይ ዶክተሩ እንግዲህ ባቡሬን ወደ ቢሮ መጥራት የተፈጠረውን ነገር በሙሉ ተናግሯል። ባቡሬም በሰማው ነገር በጣም ተጨንቋል። እንግዲህ ካሁን በኋላ ለሊ ትሞታለች በሚል ጥርጣሬ ውስጥም ገብቷል። ቢሆንም ግን አሁን ላይ ለለሊ የሚያስፈልገው ባቡሬ ብቻ ነው። እንግዲህ አሁን ላይ ባቡሬ ከጎኑ ሆኖ እንግዲህ ተስፋ እየሰጣት የመኖር ጉጉቷን እንዲጨምር ነበር ዶክተሩም የተናገረው። እንግዲህ እኛም ያው ያልነው ያንን ነበር። ስለዚህ አሁን ላይ ባቡሬ ማድረግ የነበረበት ለሊን እንደሚያፈቅራት መናገር አለበት። አለበለዚያ ለሊ ካሁን በኋላ እንግዲህ ተስፋ የለኝ በማለት እንግዲህ ወደፊት ምን ተስፋ አለኝ በማለት ተስፋ ልትቆርጥ ትችላለች። እንግዲህ አሁን ላይም እየቆረጠች ነው።
ነገር ግን አሁን ላይ ያንን ተስፋ እንዳትቆርጥ ማድረግ የሚችለው ባቡሬ ብቻ ነው። ስለዚህ ባቡሬ እስቲ ከጎኗ ሆኖ ፍቅሩን ቢገልጽላት የምትሉ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ሌላው ደግሞ የዶክተሩ ነገር በጣም እያሳሰበኝ ነው። ዶክተሩ ከአደይ ምን የፈለገ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደኔ ሀሳብ ከሆነ ዶክተሩ እንግዲህ አደይን ሳይወዳት አይቀርም የሚል ጥርጣሬ አለኝ። ከሁኔታው እንዳየሁት ከሆነ እንግዲህ በዚሁ ከቀጠለ ዶክተሩን እንግዲህ ወደድኩሽ እንዲህ ካልሆንኩልሽ ምናምን እያለ እንግዲህ ያው አቧራ እንደሚያስነሳ እርግጠኛ ነኝ። ቢሆንም ግን ይሄ ነገር ከአሁኑ መቆም አለበት። ይሄ ነገር ከአሁኑ ካልቆመ ዶክተሩ አደይን እንደሚወዳት ዴቭ ያወቀ ሰዓት እንግዲህ ሁሉም ነገር ወደ አልነበረ ሁኔታ ሊቀየር ይችላል የሚል ሀሳብ አለኝ። ስለዚህ ዶክተሩ እንግዲህ አደይን ባይቀርባት፣ አደይም ደግሞ የዶክተሩ ሁኔታ አይታ ብትጠራጠረው አሪፍ ይመስለኛል። ዶክተሩ እንግዲህ ሊያፈቅራትም ይችላል። ስለዚህ ፍቅረኛ እንዳላት እንግዲህ አደይም ያው በአንዳንድ ሁኔታዎች ውስጥ ብትነግረው እንግዲህ እንዲያውቅ ብታደርግ አሪፍ ነው። አለበለዚያ ይሄ ነገር ሄዶ ሄዶ ለአደይም ለዴቪም ጥሩ አይመጣም። ሁለቱም እንግዲህ በዶክተሩ ምክንያት ሊጋጩ ይችላል። ስለዚህ ከዶክተሩ ጋር እንግዲህ ያላትን ቅርብርብ ብተው አሪፍ ይመስለኛል። አለበለዚያ ይሄ ነገር ሄዶ መጨረሻው ጥሩ የሚመጣ አይመስለኝም። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡት። ወደ አሹና ሮማን ስንመጣ ደግሞ አሹ እንግዲህ እስከዛሬ ድረስ በጣም ሲቃጠል ነበር፣ በሮማን ፍቅር እንግዲህ ሲነድ ነበር። አሁን ላይ እንግዲህ የመጣው ይምጣ ብሎ ለሮማን እውነታውን ፍርጥ ነበር ያደረገላት። እስቲ አሹ ሮማን እንደሚያፈቅራት ስለነገራት ደስ ያላችሁ ደስ ብሎናል ማለት እንዳትረሱ። እንደኔ ሀሳብ ከሆነ እንግዲህ ከዚህ በፊት ይህን ነገር ሮማን ታውቀዋለች። አሹ እንደሚያፈቅራት እንግዲህ ከአሹ ሁኔታ ተረድተው ነበር። አሁን ላይ ግን አሹ እንደሚያፈቅራት ከነገራት በኋላ ያሳየችው ነገር ምንም አልተዋጠልኝም። በጣም ደንግጣ ነበር። ይህ ማለት ደግሞ እንግዲህ ፍቅሩን እንደማትቀበል ማሳያ ነው። እንደኔ ሀሳብ፣ የእናንተን ሀሳብ ባላቅም እኔ ግን እንደዛ ነው ያሰብኩት። የሮማን መደንገጥ ደስ አላለኝም። ምክንያቱም ከዚህ በፊት እንግዲህ አሹ ውስጥ የፍቅር ስሜት እንዳለ ያው ታውቃለች ማለት ይቻላል 100%። ቢሆንም ግን አሁን ላይ አሹ ይህን ነገር ሲነግራት ደስ ሊላት ይገባል እንጂ መደንገጧ ይሄ አልፈልግም ልትሎም ትችላለች የሚል ሀሳብ እኔ ጋር ፈጥሯል። እስቲ የእናንተስ ሀሳብ ምን ይመስላል የሚለውን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እስቲ በቀጣይ ክፍል ሮማንስ የአሹን ፍቅር ትቀበላለች ወይስ አትቀበልም? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ወደ አበበና ሄለን ስንመጣ ደግሞ አበበና ሄለን በቤዛና ዳኒ ምክንያት እንግዲህ ሊጣሉ ነበር፣ ተጣልቶ ሁላ ነበር። ቤዛና ዳኒ ወደ ቤታቸው መመላለሱ እንግዲህ አበበን ደስ አላለውም። ነገር ግን ሄለን የዋም ስለሆነች ማረፊያም የላቸውም በማለት እንግዲህ ከነሱ ጋር አንድ ላይ እንድትኖር ስትናገር ነበር። አበበ ምንም ነገር አልወደደም። እንግዲህ ቤቱን እስካከራየች ድረስ ለምንድን ነው ከኛ ጋር የምትኖረው? ገንዘቡ ተቀብላለች። በዛ ገንዘብ እንግዲህ ይኸው ሌላ ቤት ፈልጋ መከራየት እኮ ትችላለች። ለምንድን ነው ያንን ነገር ያሰበችው? በማለት እንግዲህ አበበ በጣም ተናዶ ነበር። በዛ የተነሳ ሄለንና አበበ እንግዲህ ተቃይመው ነበር። አሁን ላይ ሄለንም እንግዲህ አበበን ብትረዳው ባይነኝ። እንግዲህ እነዚህ ልጆች ዳኒና ቤዛ ሁለቱን ለማለያየት ወይም በሁለቱ መካከል ለመግባት የመጡ ይመስለኛል። እንግዲህ ያለምንም ምክንያት እንደዛ አያደርጉም። ስለዚህ አበበ ካሁኑ እንግዲህ የተጠራጠረ ይመስለኛል። ስለዚህ ሄለንም አበበ መረዳት አለባት እንጂ አበበም መራቋ ጥሩ አይመስለኝም። አበበም እንግዲህ በመጨረሻም ዳኒ ወደ ቤታቸው ሲመጣ ሁለተኛ ቤታቸው እንዳይመጣ እንግዲህ አስጠንቅቆን ነበር ያባረረው። በአበበ አቋም እስቲ ደስ ያላችሁ ደስ ብሎናል ማለት እንዳትረሱ። ሌላው ደግሞ ወደ ዳኒና ቤዛ ስንመጣ ዳኒና ቤዛ እንግዲህ እህትና ወንድም አንድ ላይ የሆነ ተንኮል ለመስራት እንግዲህ ሴራ እየጠነሰሱ ነው። ይህም እንግዲህ በሰው ሕይወት ላይ በጣም ተጽዕኖ የሚፈጥር ይመስለኛል። እንግዲህ ሆስፒታል ላይ ተቀጥራ ነበር ቤዛ። አሁን ላይ ደግሞ እንግዲህ እሷ የምትሰራው መድኃኒት ክፍል ነው። መድኃኒት ክፍል ላይ እንግዲህ የተበላሹ መድኃኒቶችን ለማስገባት ከወንድሟ ጋር ስታወራ ነበር። ይሄ ነገር ደግሞ ለታማሚዎች ጥሩ ላይመጣ ይችላል። እንግዲህ የተበላሸ መድኃኒት የወሰዱ ታማሚዎች እንግዲህ እስከ ሞት ድረስ ሊያደርሳቸው ይችላል። ይሄ ነገር ለዶክተሩም ለሆስፒታሉም ጥሩ አይመጣም። እንግዲህ እነሱ ገንዘብ ለማግኘት ሲሉ እንግዲህ የማይፈነቅሉ ድንጋይ የለም። ስለዚህ ከስራቸው ቢቆጠቡ ዳኒና ቤዛ እላለሁ። እንግዲህ ሄዶ የሁለቱ መጨረሻ ጥሩ እንደማይመጣ ሁላችንም የምናውቀው ነው። ቢሆንም ግን
አሁን ላይ ዶክተሩም እንግዲህ ያው ቤዛን እየተጠራጠራት ነው። ስለዚህ እነ ኪንጎም እነ ዳይመንድም እንግዲህ ለዶክተሩ እንግዲህ ቢነግሩ አሪፍ ነው። የቤዛና የወንድሟ ሁኔታ ምንም እንዳላማራቸው እያወቁ ዝም ማለታቸው ተገቢ አይደለም። ዳይመንድም ይህን ነገር ጠንቅቆ ያውቃል። ያለምንም ምክንያት ቤዛ እዛ ሆስፒታል ተቀጥራ እንደማሰራ ያውቃል። ቢሆንም አሁን ላይ ቤዛና ወንድሟ ዳኒ ለማድረግ ያሰቡን ነገር ስላለ ዳይመንድ እንግዲህ ካሁን በኋላ ቤዛን በህይወትሽ አልገባም፣ አንቺም በህይወቴ እንዳገቢ ነበር ያላት። ቢሆንም ግን መከታተሉን ባያቆም አሪፍ ይመስለኛል። ዳይመንድ እንግዲህ እውነቱን ለዶክተር ማሳወቅ አለበት፣ አለበለዚያ ዶክተሩም ችግር ውስጥ መግባቱ አይቀርም። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ወደ ፍቅርና ዴብ ስንመጣ ደግሞ እንግዲህ ፍቅር አሁን ላይ እያደረገችው ያለው ነገር ምንም አልተዋጠልኝም። ፍቅር እንግዲህ ዴብን እንደምትወደው በተደጋጋሚ እየነገረች ነው። አደይን ካልተውካት እያለች ነው። ይሄ ነገር ደግሞ ዴብ አልወደደውም ይሄን ነገር። ስለዚህ አሁን ላይ ፍቅር እንግዲህ የራሷን ህይወት እንድትኖር በተደጋጋሚ ዴብ እየነገራት ነበር። ቢሆንም ፍቅር አልሰማ ብላ እንግዲህ እኔን ውደደኝ ከኔ ጋር ካልሆንክ እያለች ነው። ዴብ ያንን ነገር ማድረግ አልፈለገም። ምክንያቱም ያ ልጅነት ነበር ያኔ እኔ ከአንቺ ጋር ያንን ጊዜ ያሳለፍኩት። አሁን ላይ የራሴን ህይወት ጀምሬያለሁ፣ አደይንም ላገባት ነው በማለት እንግዲህ አስረግጦ ነበር የነገራት። ቢሆንም ፍቅር ደስ አላላትም። አሁንም እንግዲህ ሊያገባት እንደሆነ ሲነግራት በጣም ተከፍታ ነበር። ቢሆንም እስቲ በቀጣይ ክፍል ፍቅር ትተዋለች ወይስ አትተውም የሚለውን አብረን የምናየው ይሆናል። ቢሆንም ግን አሁን ላይ ፍቅር መተው አለባት እላለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። አሹ ደግሞ እንግዲህ ዳኒ ወደ ቤት መጥቶ ነበር፣ ወደ እነ ፍቅር ቤት መጥቶ ነበር። እናም ከፍቅር እናት ጋርም እያወሩ እያለ ድንገት አሹን ሲጠሩት አሹ ይመጣል። ዳኒን ካየ በኋላ እንግዲህ ያዙኝ ልቀቁኝ ነበር ያለው። በሳቱ በጣም ስሜታዊ ሆኖ ነበር። ዳይመንድን ዳኒ ስለመታው እንግዲህ እሱም ሊበቀለው ፈልገው እንግዲህ ይዞት ወጥቶ በጣም ደብድቦት ሁላ ነበር። በሳቱ እንግዲህ የፍቅር እናት በአሹ ሁኔታ በጣም ተበሳጭታ ነበር፣ በጣም ተናዳ ነበር። እንግዲህ አሹም ስሜታዊ የሆኑ ብዙ ነገር ካደረገ በኋላ በድርጊቱ በጣም እሱም አፍሮ ነበር። ባደረገው ነገር አዝኖ ነበር። የፍቅር እናትን እንዳስቀየማት እንዳስከፋት እንግዲህ በተደጋጋሚ እየነገራት ነበር። ቢሆንም ግን ይቅርታ ጠይቋት ነበር የፍቅርን እናት። የፍቅር እናትም ችግር የለውም ግን አንተ አደጋ ውስጥ እንድትገባ ስለማልፈልግ ነው እኔ እንደዛ ያልኩት እንደዛ የሆንኩ ስትለው እንግዲህ ሁሉም ነገር ጥፋት እንደሆነ አውቆ ይቅርታም ጠይቋት ነበር። ውድ የቻናል ቤተሰቦች እስከዚሁ ድረስ ማምጣታቸው ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልክ እኔ ከወዲሁ ልሰናበታችሁ። ሁላችሁ በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።